መላው ዓለም በአሁኑ ሰዓት ትንፋሹን ውጦ ወደ መካከለኛው ምስራቅ እያየ ይገኛል። ለዓመታት ሲብላላ የቆየው የአሜሪካና የኢራን ፍጥጫ አሁን ወደ አዲስ እና እጅግ አስፈሪ ምዕራፍ መሸጋገሩን የሚያሳዩ ምልክቶች እያየ ነው። በቅርቡ የወጡ መረጃዎች እንደሚያመላክቱት የዩናይትድ ስቴትስ መከላከያ ሚኒስቴር ዳርክ ኤግል የተሰኘና በዓለማችን እጅግ አስፈሪ ተብሎ የሚታሰበውን የሃይፐርሶኒክ ሚሳይል ሲስተም በኢራን ላይ ለመጠቀም ዝግጅቱን እያጠናቀቀ እንደሆነ መረጃዎች ይጠቁማሉ። ይህ ውሳኔ ከተተገበረ በሰው ልጅ የጦርነት ታሪክ ውስጥ የሃይፐርሶኒክ መሳሪያ ለቀጥታ ጦርነት ስራ ላይ ሲውል ለመጀመሪያ ጊዜ ይሆናል። ዳርክ ኤግል ተራ ሚሳይል አይደለም። ከድምፅ ፍጥነት በ5 እጥፍ በላይ የሚምዘገዘግ በጠላት የአየር መከላከያ ስርዓቶች በፍጹም ሊታወቅ የማይችልና በምድር ውስጥ ያሉ እጅግ ጥልቅ የሆኑ የኒውክሌርና የወታደራዊ ተቋማትን በጥቂት ደቂቃዎች ውስጥ አመድ የማድረግ አቅም ያለው የቴክኖሎጂ ውጤት ነው ተብሎለታል። ይህ የአሜሪካ ወታደራዊ እርምጃ ዝግጅት በታወቀ በጥቂት ሰዓታት ውስጥ ቴህራን በበኩሏ ዓለምን የሚያስደነግጥ ማስጠንቀቂያ ሰጥታለች። ኢራን ከፍተኛ ወታደራዊ ባለስልጣናት እስካሁን ዓለም ያላየችውና ያልሰማቸው አዲስ ሚስጥራዊ መሳሪያ በእጃችን ይገኛል በማለት ምላሽ ሰጥተዋል። ይህ ሚስጥራዊ መሳሪያ ምንድን ነው የሚለው ጥያቄ በአሁኑ ሰዓት በዓለም አቀፍ የደህንነት ተንታኞች ዘንድ ትልቅ አነጋጋሪ አጀንዳ ሆኗል። አንዳንዶች ኢራን የአሜሪካን ዳርክ ኤግል ሚሳይል በአየር ላይ ማክሸፍ የሚችል የኤሌክትሮኒክስ ጃሚንግ ቴክኖሎጂ አበልጽጋ ሊሆን ይችላል ብለው ሲገምቱ፣ ሌሎች ደግሞ እጅግ ረጅም ርቀት የሚጓዝና በአንድ ጊዜ በመቶዎች የሚቆጠሩ ኢላማዎችን የሚያጠቁም ካሚካዜ ድሮኖች ወይም አዳዲስ የባለስቲክ ሚሳይሎች ሊሆኑ እንደሚችሉ ይገምታሉ። ይህ የሁለቱን ሀያላን ወታደራዊ ግብግብ ቀጠናውን ወደማይታወቅና ወደማይመለስ የጥፋት አዘቅት ውስጥ እየከተተው ይገኛል። የዚህ ግጭት ልዩ ባህሪ ጦርነቱ ከሰው ኃይል ብዛት ይልቅ ወደ ከፍተኛ የቴክኖሎጂ ፉክክር መቀየሩን ያሳያል። አሜሪካ በዳርክ ኤግል አማካይነት የቴክኖሎጂ የበላይነቷን ለማሳየት ስትሞክር፣ ኢራን ደግሞ በሚስጥራዊ መሳሪያዋ አማካይነት ያልተጠበቀ የአጸፋ ጥቃት ለመሰንዘር አድፍጣለች። ይህ ሁኔታ በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ የኃይል ሚዛን ላይ ትልቅ ተጽዕኖ ይኖረዋል። ጦርነቱ ከተቀሰቀሰ የዓለም የነዳጅ ገበያ እንደሚናጋ፣ የንግድ መርከቦች እንቅስቃሴ እንደሚገታና ግጭቱ ወደ ሌሎች ጎረቤት ሀገራት የመስፋፋት እድሉ ከፍተኛ መሆኑን ተንታኞች ያስጠነቅቃሉ። አሜሪካ በእርግጥ ይህንን ዘመናዊ መሳሪያውን ለመጀመሪያ ጊዜ በኢራን ላይ ትሞክር ይሆን ወይንስ የኢራን ሚስጥራዊ መሳሪያ አሜሪካን ወደኋላ እንድታፈገፍግ ያረጋታል? በመካከለኛው ምስራቅ ምድር ላይ እየታየ ያለው ወታደራዊ ክስተት የዘመናዊ ጦርነትን ታሪክና ስትራቴጂ የሚቀይር ሆኗል። ዓለምን እጅግ ያስደነገጠው ዜና ዋጋዋ እዚህ ገባ የማይባለውና $500 ብቻ የሚገመት የኢራን ሰራሽ ድሮን በእስራኤል በኩል እጅግ ዘመናዊና የማይበገር ተብሎ የሚታመነውን ዋጋውም ከ$5 ሚሊዮን በላይ የሆነውን ታንክ በአንድ ጥቃት ማውደሟ ነው። ይህ ክስተት ያልተመጣጠነ ጦርነት ምን ያክል አደገኛ መሆኑን ለዓለም ያሳየ ሲሆን፣ በቢሊዮን ዶላር የሚገነቡ የመከላከያ ጋሻዎች በቀላሉ በርካሽ ቴክኖሎጂዎች ሊሰበሩ እንደሚችሉ ማረጋገጫ ሆኗል። ከዚህም ጋር ተያይዘው ሂዝቡላ አዲስና እጅግ አስደንጋጭ የሆነ የጥቃት ቪዲዮ ለቋል። ይህ ቪዲዮ የቡድኑን ወታደራዊ ዝግጁነት የሚያሳይ ብቻ ሳይሆን በእስራኤል መከላከያ ሰራዊት ላይ የደረሰውን ከባድ ጉዳት በምስል በማስደገፍ የስነ ልቦና ጦርነቱን ወደ ላቀ ደረጃ አድርሶታል። በጦር ግንባር እንዲህ ያለ ትኩስ መረጃ እየወጣ ባለበት ሰዓት በአሜሪካ በኩል ያልተጠበቀ ፖለቲካዊ እርምጃ ተወስዷል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የነበረው ወታደራዊ ግጭትና ጠላትነት በይፋ መቋረጡን አውጀዋል። የትራምፕ አስተዳደርን በበኩሉ የተደረሰው የተኩስ አቁም ስምምነት ግጭቱን ሙሉ በሙሉ አስቁሞታል የሚል መግለጫ ሰጥቷል። ይሁን እንጂ መግለጫ ለሰላም ተብሎ የተደረገ ብቻ አይደለም፣ ከጀርባው ትልቅ የሕግ ስሌት እንዳለው ይነገራል። ትራምፕ ጦርነቱ አብቅቷል ማለታቸው በጦርነት ስልጣን ውሳኔ መሰረት አንድ ፕሬዝዳንት ያለ ኮንግረስ ፈቃድ ጦርነት ውስጥ መቆየት የሚችልበትን የ60 ቀናት የጊዜ ገደብ ለማለፍ ረድቷቸዋል። ጦርነቱ አብቅቷል ከተባለ አስተዳደሩ የኮንግረስን ይሁንታ ሳይጠይቅና ያለማንም ቁጥጥር በመካከለኛው ምስራቅ የሚፈልገውን ወታደራዊ እንቅስቃሴ እንዲያደርግ የሕግ ክፍተት ፈጥሮላቸዋል። ምንም እንኳ ዋይት ሃውስ ሰላም ወርዷል ቢባልም በመሬት ላይ ያለው እውነታ ግን ይህንን አይመሰክርም። የአሜሪካ ጦር ኃይሎች አሁንም በመካከለኛው ምስራቅ በተለያዩ ስትራቴጂካዊ ቦታዎች ላይ ተሰማርተው ይገኛሉ። በተለይም በዓለም የነዳጅ ንግድ ቁልፍ በሆነችው የሆርሙዝ ባህረ ሰርጥ ላይ አሜሪካ የጣለችው የባህር ላይ እገዳ አሁንም እንደቀጠለ ነው። ይህ እገዳ ኢራን የነዳጅ ምርቷን ወደ ውጭ እንዳትልክ የሚያግድ ሲሆን፣ ይህም በተዘዋዋሪ የኢኮኖሚ ጦርነቱ እንደቀጠለ መሆኑን ያሳያል።
ወታደራዊ ተንታኞች እንደሚሉት ጦርነቱ የቆመው በንግግር እንጂ በተግባር አይደለም። የአሜሪካ የጦር መርከቦችና አውሮፕላን ተሸካሚዎች አሁንም በክልሉ ዝግጁ ሆነው መጠበቃቸው ትራምፕ ጦርነቱ አብቅቷል ያሉበት ምክንያት ኮንግረስን ለማለፍ ካላቸው ፍላጎት የመነጨ መሆኑን ቁልጭ አድርጎ ያሳያል ተብሏል። ኢራን በትራምፕ መግለጫ አልተታለለችም። የቴህራን ባለስልጣናት በሰጡት ምላሽ ጦርነቱ አላበቃም ሲሉ በግልጽ አስታውቀዋል። እንደ ኢራን አቋም ከሆነ አሜሪካ ከመካከለኛው ምስራቅ ሙሉ በሙሉ ካልወጣችና የኢራን ጥያቄዎች ምላሽ ካላገኙ ሰላም ሊኖር አይችልም ብለዋል። ጦርነቱ ገና አልተጀመረም የሚል መሪ ቃል ያነገቡት የኢራን ደጋፊ ታጣቂዎች በማንኛውም ሰዓት አዲስ ጥቃት ሊሰነዘር እንደሚችል እያስጠነቀቁ ይገኛሉ። ይህ ደግሞ በክልሉ የታወጀው የተኩስ አቁም ምን ያህል በቀጭን ክር ላይ የተንጠለጠለ መሆኑን ያሳያል። በአሁኑ ሰዓት ዓለም በሁለት ጫፎች መካከል ትገኛለች። በአንድ በኩል ትራምፕ የህግ ክፍተቶችን በመጠቀምና ጦርነቱ አብቅቷል በማለት የኮንግረስን ቁጥጥር ለማምለጥ የሚጥሩበት ፖለቲካዊ ቁማር፣ በሌላ በኩል ደግሞ በየቀኑ የሚወጡ አስደንጋጭ የድሮን ጥቃቶችና ወታደራዊ ግስጋሴዎች። ይህ ሁኔታ ወደ ከፍተኛ ቀውስ ሊያመራ እንደሚችል ይታመናል። የ60 ቀኑ የጊዜ ገደብ ሲያልቅ ኮንግረስ ምን እርምጃ ይወስድ ይሆን? ኢራንስ የባህር እገዳው ካልተነሳላት ምን አይነት አጸፋዊ እርምጃ ትወስድ ይሆን? በቀጣይ የምናይ ይሆናል። ጤና ይስጥልን። መላው ዓለም በአሁኑ ሰዓት ትንፋሹን ውጦ ወደ መካከለኛው ምስራቅ እያየ ይገኛል። ለዓመታት ሲብላላ የቆየው የአሜሪካና የኢራን ፍጥጫ አሁን ወደ አዲስ እና እጅግ አስፈሪ ምዕራፍ መሸጋገሩን የሚያሳዩ ምልክቶች እያየ ነው። በቅርቡ የወጡ መረጃዎች እንደሚያመላክቱት የዩናይትድ ስቴትስ መከላከያ ሚኒስቴር ዳርክ ኤግል የተሰኘና በዓለማችን እጅግ አስፈሪ ተብሎ የሚታሰበውን የሃይፐርሶኒክ ሚሳይል ሲስተም በኢራን ላይ ለመጠቀም ዝግጅቱን እያጠናቀቀ እንደሆነ መረጃዎች ይጠቁማሉ። ይህ ውሳኔ ከተተገበረ በሰው ልጅ የጦርነት ታሪክ ውስጥ የሃይፐርሶኒክ መሳሪያ ለቀጥታ ጦርነት ስራ ላይ ሲውል ለመጀመሪያ ጊዜ ይሆናል። ዳርክ ኤግል ተራ ሚሳይል አይደለም። ከድምፅ ፍጥነት በ5 እጥፍ በላይ የሚምዘገዘግ በጠላት የአየር መከላከያ ስርዓቶች በፍጹም ሊታወቅ የማይችልና በምድር ውስጥ ያሉ እጅግ ጥልቅ የሆኑ የኒውክሌርና የወታደራዊ ተቋማትን በጥቂት ደቂቃዎች ውስጥ አመድ የማድረግ አቅም ያለው የቴክኖሎጂ ውጤት ነው ተብሎለታል። ይህ የአሜሪካ ወታደራዊ እርምጃ ዝግጅት በታወቀ በጥቂት ሰዓታት ውስጥ ቴህራን በበኩሏ ዓለምን የሚያስደነግጥ ማስጠንቀቂያ ሰጥታለች። የኢራን ከፍተኛ ወታደራዊ ባለስልጣናት እስካሁን ዓለም ያላየችውና ያልሰማቸው አዲስ ሚስጥራዊ መሳሪያ በእጃችን ይገኛል በማለት ምላሽ ሰጥተዋል። ይህ ሚስጥራዊ መሳሪያ ምንድን ነው የሚለው ጥያቄ በአሁኑ ሰዓት በዓለም አቀፍ የደህንነት ተንታኞች ዘንድ ትልቅ አነጋጋሪ አጀንዳ ሆኗል። አንዳንዶች ኢራን የአሜሪካን ዳርክ ኤግል ሚሳይል በአየር ላይ ማክሸፍ የሚችል የኤሌክትሮኒክስ ጃሚንግ ቴክኖሎጂ አበልጽጋ ሊሆን ይችላል ብለው ሲገምቱ፣ ሌሎች ደግሞ እጅግ ረጅም ርቀት የሚጓዝና በአንድ ጊዜ በመቶዎች የሚቆጠሩ ኢላማዎችን የሚያጠቁም ካሚካዜ ድሮኖች ወይም አዳዲስ የባለስቲክ ሚሳይሎች ሊሆኑ እንደሚችሉ ይገምታሉ። ይህ የሁለቱን ሀያላን ወታደራዊ ግብግብ ቀጠናውን ወደማይታወቅና ወደማይመለስ የጥፋት አዘቅት ውስጥ እየከተተው ይገኛል። የዚህ ግጭት ልዩ ባህሪ ጦርነቱ ከሰው ኃይል ብዛት ይልቅ ወደ ከፍተኛ የቴክኖሎጂ ፉክክር መቀየሩን ያሳያል።